ፕሬዝዳንት ወይም ጠቅላይ ሚኒስትር ጨምሮ ጥፋት ካጠፉ በሕግ ፊት አቅርቦ መቅጣት የሚያስችል ነፃና ገለልተኛ የሕግና የፍትህ ተቋማት ዶክተር ታደሰ ጫኔ የጠየቀው ማለት ነው። ህዝቡን የጠየቃችሁ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሐሳቦችንና ደሳለኝ ጫኔ ማለት ዶጭ ላይ ማለት ሲቀበሉ እንደነበሩ ዶጭ ላይ እዛ ሄዶ 1.6 ሚሊዮን ብርና መኪና እንደሌለው ነገረኝ። ባለፉት 3 ዓመታት ዶክተር ደሳለኝ ጋር ግንኙነት የለኝም፣ ግን በታክሲ እንደሚሄድ ሰማሁና እንደው መካከለኛ የሆነች መኪና ገዝተን የትግራይ ወጣቶች በጣም ያሳዝኑኛል። ለህዝብ ማጠቅም ሰው መሆንህን ያኔ ነው ያወቅኩት። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። የትግራይ እናት በድሮን ስትደበደብ ዝም ያለው የትግራይ መንግስት ሰላም ስለፈለገ ነው እንጂ ጦርነት ስለፈለገ አይደለም። ወደ ወታደራዊ ስልጠና እየገቡ ነው ብላችሁ በጣም ብዙዎቻችሁ ሰዎች ብዙ እያወራችሁ ነው። ምስራቅ ኢትዮጵያ አማራ ክልል ስላለው በድሮን መጨፍጨፍ እስቲ ተናገሩ። አቡ ያመዱ ማለትም አቡቱቱ ዛሬ ምን አለች? የትግራይ ወጣት ለሱዳን እየተሸጠ ነው ብላለች። ፕሬዝዳንት ወይም ጠቅላይ ሚኒስትር ጨምሮ ጥፋት ካጠፉ በሕግ ፊት አቅርቦ መቅጣት የሚያስችል ነፃና ገለልተኛ የሕግና የፍትህ ተቋማት ማደራጀት ኢትዮጵያ ውስጥ ከመንግስታዊና ዴሞክራሲያዊ ስርዓት ማስተማመኛ ነው ብለን እናስባለን። በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሐሳቦችንና ብርቱ ጥያቄዎችን በማንሳት የፓርላማ ስብሰባ በጉጉት እንዲጠበቅ ስላደረግ እናመሰግናለን። ዶክተር ደሳለኝ ጫኔ ሆይ ላለፉት 5 ዓመታት ድምፅ ስለሆንከን እናመሰግናለን። ለመሰረትከው ድርጅትና ለመረጠህ ህዝብ ስትል ስለታመንህ እናመሰግናለን። የሚደርሱብህን ፖለቲካዊ ጫናዎች ተቋቁመህ ግዴታህን ስለተወጣህ እናመሰግናለን። በስር ላይ ለሚገኙ ጓዶችህ ሳትሰለች ድምፅ ስለሆንካቸው እናመሰግናለን። አሁን አንተ በወርቅ ታሪክ ተጽፈሃል፣ በህዝብ ልብ ውስጥ ተቀርጸሃል። አቅም የፈቀደውን ሁሉ ሳትሰስት አድርገሃል። ለዚህም እናመሰግናለን። የደከምህላትና የጮህላት ሀገርህን ትንሣኤዋን ያሳይ ዘንድ እንመኛለን። በድጋሜ እናመሰግናለን። የህዝብ ተወካዮች ምክር ቤት እንግዲህ ዛሬ የሥራ ዘመኑን የመጨረሻ ጉባኤ እያደረገ ይገኛል። ለጠቅላይ ሚኒስትሩ ጥያቄ እያቀረቡ ጠቅላይ ሚኒስትሩም ጥያቄዎቻቸውን በመመለስ ላይ ይገኛሉ። ግን ላለፉት 5 ዓመታት ይህ ፓርላማ ምንም አይነት ብዙ ዳይቨርሲቲ የሌለው ፓርላሜንት ቢሆንም ለአንድ ሰው ግን እውቅና ሳንሰጥ ብናልፍ ሜቢ ንፉግነት ሊባል ይችላል። ኢትዮጵያ ውስጥ ምርጫ ሲደረግ በነበሩት ሁሉም ምርጫ ክልሎች ውስጥ ህዝቦች የየራሳቸውን ተወካዮች ወደ ፓርላሜንት መርጠው አስገብተዋል። ግን እነዚህ ወደ ፓርላሜንት የገቡት እያንዳንዱ ተወካዮች የወከላቸውን ህዝብ ወክለዋል ወይ ብለን ብንጠይቅ ኦፍኮርስ መልሱ አልወከሉም የሚል ነው። ግን ኢትዮጵያን ከጫፍ እስከ ጫፍ የኢትዮጵያን ህዝብ በአራቱም ማዕዘን ወክለው ድምፅ ሲያሰሙ የነበሩት አንድ የፓርላመንት ወይም ደግሞ አንድ የህዝብ ተወካይ ብቻ ነበሩ። እሳቸውም ዶክተር ደሳለኝ ጫኔ ይባላሉ። የመላውን ኢትዮጵያዊ ድምፅ ደቡብ ሳይሉ፣ ሰሜን ሳይሉ፣ ምዕራብ ሳይሉ፣ ምስራቅ ሳይሉ በመላው ኢትዮጵያ ያለውን ችግር ፕራይም ሚኒስትሩን ፊት ለፊት በመጋፈጥ የህዝብን ድምፅ ሲያሰሙ የነበሩት ብቸኛ ተወካይ ዶክተር ደሳለኝ ጫኔ ነበሩ። ለነበራቸው ቆይታና ሳንመርጣቸው ስለወከሉን ልናመሰግናቸው ይገባል። ሳንወክላቸው ድምጻችንን እያሰሙ ስለነበሩ ልናመሰግናቸው ይገባል። ሙሉ ፓርላመንቱ ነገሮችን ወይም ደግሞ የሚጸድቁ ፖሊሲዎችንና ህጎችን ሳያላምጥ በሚውጥበት በዚህ ፓርላመንት ውስጥ እያንዳንዱን ፖይንት አንብበው እያንዳንዱን ፖይንት ተረድተው እያንዳንዱ ፖይንት ላይ ግንዛቤ ኖሯቸው ትክክለኛና የሰላ ትችት በምክንያታዊነት ሲያቀርቡ የነበሩ ብቸኛ የህዝብ ተወካይ ናቸው ዶክተር ደሳለኝ ጫኔ። ለነበሩት ቆይታ ድምጻችንን ስላሰሙ በመላው ድምጹን ሲያሰሙለት በነበረው የኢትዮጵያ ህዝብ ስም ላመሰግን ወዳለው። ቀሪ ዘመኑ የሰላምና የጤና እንዲሆንሎት እመኛለሁ። ይመቻችሁ። መልካም ቀን። ደሳለኝ ጫኔ ማለት ዶጭ ላይ ማለት ነው። ምክንያቱም ምንጩ ያልታወቀ ገቢ በስተጀርባ ችግር አለ። ዶጭ ላይ ባህር ዳር የሰራሃት ቤት ከታባቃ ምትለው ብሯል እስራኤል ሄዶ ዶጭ ላይ እዛ ሄዶ 1.6 ሚሊዮን ብርና በእስራኤል የአማራ ምናምን የአብን ደጋፊ ማህበር የሚባሉ ሰዎች ወደ 200 ምናምን ነው 150 ሞባይል ይዞ እንደመጣ ዶክተር ታደሰ ጫኔ የጠየቀው ማለት ነው። ህዝቡን የጠየቃችሁ የኢትዮጵያ 100 ሚሊዮን ህዝብ የጠየቀውን ጥያቄ ነው ዶክተር ታደሰ ጫኔ
ልክ እንደ ማይክሮፎን ቆጥሩት። የህዝቡን ድምጽ ነው የተናገረውና ማለት ነው። ካሰራችሁ 100 ሚሊዮን የኢትዮጵያን ህዝብ ሰሩ እንጂ ማለት ነው። ጠየቀ ብላችሁ እንዳታስሩት። ጥያቄውን በመልስ መልሱ እንጂ ማለት ነው። እንደ ክርስቲያን ታደለ ጠየቀ ብላችሁ እንዳታስሩት እባካችሁ። ይሄ የ100 ሚሊዮን ሰው ጥያቄ ነው፣ የህዝብ ጥያቄ ነው፣ የኢትዮጵያ ህዝብ ጥያቄ ነው። ጥያቄውን በመልስ መልሱለት እንጂ ማለት ነው። እባካችሁ እንደ ክርስቲያን ታደለ እንዳታስሩብን። ይሄ የህዝባችን ድምጽ ነው፣ የህዝቡ ጥያቄ ነው። ወጣቱ ስራ አጥቷል፣ ህዝቡ ተንገላቷል፣ ኑሮ ተወዷል። ኑሮ አናታችን ላይ የጨፈረ ነው። ዶክተር ታደሰ ጫኔ እግዚአብሔር ይባርክ የኛ ማይክሮፎን። እንዴት አላችሁ ወገን? ሰላም ነው? ተስፋዬ ወልደ ስላሴ ይባላለሁ። ቀደም ብዬ በፌስቡክ ገጼ ላይ አንድ ሀሳብ አጋርቼ ነበረ። ዛሬ ሶሻል ሚዲያው ላይ በጣም በርካታ ሰው እምነት ሳይገድበው፣ የፖለቲካ አመለካከት ሳይገድበው፣ ብሔር ሳይገድበው በጣም ብዙ ህዝብ ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት ላበረከተው አስተዋጽኦ እናመሰግናለን በሚል ፎቶግራፉ ሶሻል ሚዲያው ላይ በጣም በስፋት አሸብርቋልና ያ መልካም ነው። መካሰስ፣ መዋቀስ እንዲህ ጎንዮሽ ትግል በሚበዛበት የሶሻል ሚዲያ ዘመን በተለይም የአማራ ትግል የጎንዮሽ ጥቃቱ ከፍ ስለሚል እንዲህ በጋራ የሚመሰገን ሰው ሲገኝ ደስ ይላልና እንደው በተግባር ብንገለጥ ብዬ አሰብኩኝ። ከዚህኛው ይሄ መልካም ሆኖ ደግሞ በተግባር ብንመጣ ምንድነው በተግባር ማለት እንዲህ በደንብ አስቤበት አልመጣሁም። እንደው ፎቶግራፉን ሳይ የመጣልኝ ስሜት ነው። ለዶክተሩ አንድ የቅርብ ሰው ደወልኩኝ። ዶክተሩ የመኪና ዝም ብሎ መኪና ነው አእምሮዬ ላይ የመጣውና መኪና አለው ወይ ስለው መኪና እንደሌለው ነገረኝ። ባለፉት 3 ዓመታት ዶክተር ደሳለኝ ጋር እኔ ግንኙነት የለኝም፣ ግን በታክሲ እንደሚሄድ ሰማሁና እንደው መካከለኛ የሆነች መኪና ገዝተን ቴንኪው ብንለው ሰው በቆሙ እያለ እንደው እንዳጠቃላይ እንደ አማራ ብቻ ሳይሆን እንደ ኢትዮጵያዊ ሰው ከሞተ በኋላ ነው መቃብሩን በእብነበረድ የምናስጌጠውና በቆሙ እያለ ብናመሰግነው በሚል ነው የመጣሁኝ። ትናንት ፕሮፌሰር አስራት ወልደየስ እንግዲህ ከጎናቸው ሰው ስላልነበረ አይዞት የሚል አካል ስላልነበረ አልፏል። በእርግጥ ሐሳባቸው ዘመን ተሻግሮ ዛሬ እነ ዶክተር ደሳለኝ ጫኔ ትውልድ ላይ ደርሷል። ነገን ይቀጥላል የፕሮፌሰሩ ሾው። የዶክተሩ ቢመሰገኑ ነገ ለሚመጡ ወጣቶች ያው ዘርፈ ብዙ ጥቅም አለው። እሱን ማስረዳት አይጠበቅብኝም። ዶክተሩ ለምን መረጥክ የሚል ነገር ይመጣል። አንደኛ በጣም በርካታ ሰው ሲያመሰግነው በጋራ ያለ ልዩነት ሲያመሰግኑት ስመለከት እንደ በጋራ የሚያስተባብረን ነገር ከተገኘ ሰየው ብዬ ስለማምን ነው። አንደኛው ምክንያት እሱ ነው። አዎ በአማራ ትግል ብዙ ሰዎች ዋጋ ከፍለዋል፣ እየከፈሉም ያሉ አሉ። ፓርላማ ላይ ድምጽ በማሰማታቸው ብቻ እንደነ ክርስቲያን ታደለ አይነት ወንድሞቻችን ዛሬ በግዞት ይገኛሉ። እንደነ ዶክተር አቦ አይነት ሌሎች የፓርላማ አባላትም አሉ። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። ዛሬ እውነትን እናጋልጣለን። የአብይ አህመድ አምፖል ስር የተደበቁ እነዚህን 2 ካድሬዎችን ሲቪል ካድሬዎችን ማጋለጥ ያስፈልጋል። ብሩክ ኒውስ እና አዶናይ የተባሉ 2 ሲቪል ካድሬዎች እነዚህን ህፃናት የመመልከት ሞራል የላቸውም። ቪዲዮ እንዲሰሩም አይጠበቅም፣ ምክንያቱም ካድሬ ናቸው። እነዚህ ህፃናት እናቶች አሏቸው። ዛሬ ትግራይ ላይ እንዳወጣችሁት ቪዲዮ እናቶቻቸው ልጆቻችንን አትወሰዱ እያሉ መከላከያ ያነቀ የአማራ ክልል የኦሮሚያ ክልል ጦርነት ላይ የሚማግዳቸው የ13 እና የ14 ዓመት ህፃን ልጆች እነዚህን ይመስላሉ። ስለ እነዚህ ልጆች አንድ ቀን ቪዲዮ ሰርቶ አያውቁም። አንድ ቀን የአድር ባይነት ጥግ። ትግራይ ውስጥ መምህራን ከ4 ወር ከ5 ወር በላይ ደሞዝ ሳይከፈላቸው ቀርቶ ትምህርት እንደቆመ አይነግሯቸውም። ትግራይ ውስጥ ነዳጅ እንደማይገባ፣ ባንክ ቤት ክፍት እንዳልሆነ፣ ሸቀጣሸቀጥ ዋጋ ጣራ መንካቱን ከ2 ሳምንት በፊት የትግራይ ኃይሎች ላይ የአብይ አህመድ ድሮን መዝነቡን አይነግሯቸውም። መጥተው ነገ አብይ አህመድ ትግራይ ላይ ለሚከፍተው ጦርነት የፕሮፓጋንዳ መደላደል ይሰራሉ። እነማ? እነዚሁ ሲቪል ካድሬዎች፣ አብይ አህመድ የማይከፍላቸው ካድሬዎች፣ ከዚህ በላይ ማሰብ የማይችሉ ካድሬዎች፣ ሞት ያስተማረውን የትግራይ ወጣት ጦርነት ምን ማለት እንደሆነ ጠንቅቆ የሚያውቀውን የትግራይ ወጣት ስለ ሞት አስፈሪነት ሊነግሩት ይመጣሉ። አዶናይ የተባለ ካድሬ የአብይ አህመድን ድሮን ቢጨፈጭፉን የትግራይ እናት የትግራይ ወጣት ሳይመለከት ቀርቶ ከአንድ ወር በኋላ የሞቲቬሽናል ስፒከር ለመሆን ትግራይ ላይ ለመሄድ ቀጠሮ ይዤ ነበር ምናምን ብሎ ሲቀባጠር ትሰሙታላችሁ። መጀመሪያ
16 ሚሊዮን ብር ለትግራይ እናቶች ብለህ የሰበሰብከውን ገንዘብ ለአብይ አህመድ ባንክ ውስጥ ካስገባህ በኋላ ስለ ትግራይ እናቶች ማውራት አትችልም። ያ ገንዘብ የደረሰ ሞት ያስተማረውን የትግራይ ወጣት የልጆቿ ሞት ያስተማራትን የትግራይ እናት ስለ ጦርነት አስከፊነት ሄደህ የምትሰብከው አንተ ማነህ ነው የምልህ። አብይ አህመድን በፕሮፓጋንዳ የምታግዙ ልጆች ነገ ፋኖ ኦላ ቲፒኤልኤፍ ምናምን ቢመጡ ከዚህ በተሻለ እንደማታስበው አውቃለሁ። ስራችሁ ይሄ ነው። ነገር ግን ቢያንስ በጥቂቱ እንኳን ከህዝብ ጋር ወግኑ። አብይ አህመድን ሚሰራውን ጭፍጨፋ አንድ ቀን ያላወገዛችሁ ሰዎች በካድሬዎቹ በኢቢሲ ያልቻለውን ስራ በእናንተ እያሰራ እንደሆነ ይሄን ዶማ ጭንቅላታችሁን ተጠቅመው እያሰራ እንደሆነ ራሱ እንዴት መገመት ይከብዳቸዋል? ማፈሪያዎች። ትግራይ ውስጥ በዚህ ሰዓት 12ኛ ክፍል የወረቀት ተፈታኞች ፈተና አልመጣላቸውም። ሌላው ክልል በሙሉ ፈተና ሲደርሰው በጀት ከተላከ 4 ወር አልፎታል። መምህራን ደሞዝ እየተከፈላቸው አይደለም። ሐኪሞች ደሞዝ የላቸውም። ነዳጅ የለም፣ መድኃኒት የለም። ይህ ሁሉ ማዕከላዊ መንግስት ወይንም ሴንትራል መንግስት በጀት እየላከ አይደለም። መድኃኒት እየገባ አይደለም። በጣም ብዙ ሰዎች በመድኃኒት እጦት ምክንያት እየሞቱ ነው። ባንክ ስራ አይሰራም ላለፉት 5-6 ወራት። በጣም ብዙ ሰዎች ግን ጦርነት ይቁም ብሎ አገነስት ህወሓት ወይንም ደግሞ ትግራይ ውስጥ ያለን ኃይል ጦርነት ይቁም እያለ በጣም ብዙ ሰው ቪዲዮ ሲሰራ እያየው ነው። እንደ አንድ ኢትዮጵያዊት ወይንም ደግሞ ትግራይ በጦርነት ውስጥ ብዙ ነገር እንዳየ ሰው የዛ ጊዜ ያ ሁሉ እልቂት 100,000 ሴቶች የተደፈሩት እነዛ ሁሉ ህፃናት የሞቱት ያ ሁሉ ወጣት ያለቀው በተለይ ህዳር 1921 እልቂት የነበረው ትግራይ ውስጥ ያለ ኃይል ስላልተዘጋጀ ስለነበረ ነው እንጂ ተመጣጣኝ ቢሆን ኖሮ ቢያንስ ኃይሉ ያ ሁሉ ሰው ያ ሁሉ ወጣት ያ ሁሉ ሴት አይደፈርም። አልፎ ተርፎ 9 ክልል ከሁለት ጎረቤት ሀገር ጋር ያ ሁሉ ነገር አለቀ። ያኔም ስትቃወሙ አልሰማንም። አሁን ግን አገነስት የትግራይ ክልል መንግስት ወይንም የትግራይ ክልል ብቻ ነው ጦርነት ይቆም እያላችሁ ያላችሁት። እኔ ልጠይቃችሁ፣ ራስን መጠበቅ ወንጀል አይደለም፣ ራስን መከላከል ወንጀል አይደለም። ገፈፋ አለ፣ በግዳጅ መጎተት አለ፣ ወደ ወታደራዊ ስልጠና እየገቡ ነው ብላችሁ በጣም ብዙዎቻችሁ በተለይ የብልጽግና አሽቃባጭ ሰዎች ተከፋዮች ሰዎች ብዙ እያወራችሁ ነው። እስቲ እናንተ የእውነት ሰባዊነት የሚገዳችሁ ከሆነ አዲስ አበባ ውስጥ ስላለው ገፈፋ፣ ኦሮሚያ፣ ምስራቅ ኢትዮጵያ፣ አማራ ክልል ስላለው በድሮን መጨፍጨፍ እስቲ ተናገሩ። እስቲ ልብ ካላችሁ ሰውነታችሁ የሚያየል ከሆነ ያኔም አፋፍማችሁ ነው በሶሻል ሚዲያ ያ ሁሉ እልቂት እንዲኖር ወዳጆቻችንን ቤተሰቦቻችንን ያጣ ነው። እኛ ዛሬ በህይወት የተረፍነው በእግዚአብሔር ኃይል ነው። እናንተ ድምጽ ሆናችሁልን አይደለም። እስቲ ተናገሩ፣ ብልጽግናን ተናገሩ። ባንኩም ታንኩም ድሮኑም ያለው ብልጽግና ጋር ነው እንጂ የትግራይ ኃይል ጋር ቲዲኤፍ ጋር አሊያም ደግሞ ህወሓት ጋር አይደለም። አይተናል ብዙ ነገር እና ስለተከፈላችሁ ብቻ አትጩሁ። ይሄም ቀን ያልፋል። አዶናይ 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 የትግርኛ ተናጋሪ ነኝ። በቃ እኔ በአማርኛ ልመልስልህ ነው። ለማንኛውም ማለት የሚመልስልህ ይኖራሉ፣ ግን በትንሽም ቢሆን አንተን ልመልስልህ ነው ባወራው ቋንቋ ማለት ነው። ለትግራይ ወጣቶች ጦርነት ይብቃን፣ ጦርነት አንፈልግም ምናምን የሚል እና በትግራይ በኩል ያለው መንግስት ወይም ደግሞ የትግራይ ህዝብ ጦርነት እንደሚፈልግ አርገህ የፌደራል መንግስት ተልእኮ ያለው ኮንቴክስት ተጠቅመህ ያወራው በጣም ይገርመኛል። ልንገርህ፣ የትግራይ ህዝብ ሆነ የትግራይ መንግስት ጦርነት አይፈልግም። ይሄን ወቅ እኔ ያወቁ ድሮ የሆነ በሚሊዮኖች ብር አውጥተህ እዛ ወደ አብይ ሄደህ ስታስረክብ ያኔ ነው ተስፋ የቆረጥኩልህ። አንተ ማለት ዝም ብለህ አንተ
ፈሪ እንደሆንክና ለህዝብ ማጠቅም ሰው መሆንህን ያኔ ነው ያወቅኩት። የትግራይ እናት በድሮን ስትደበደብ ዝም ያለው የትግራይ መንግስት ሰላም ስለፈለገ ነው እንጂ ጦርነት ስለፈለገ አይደለም። እስካሁን 3 ዓመት ሙሉ ሰላም ስለፈለገ ነው እስካሁን የቆየ ያለው እንጂ ጦርነት ቢፈልግ ኖሮ አብይ መሐመድን ያረገው ፌደራል መንግስት እያረገ ያለውንማ አንተ አልተናገርክም። በሱዳን ያለ ህዝብ የትግራይ ተወላጅ አንተ የትግርኛ ተቆርቋሪ የትግራዋይ ነኝ ብለህ ተቆርቋሪ ብትሆን የሆሞራ ህዝብና በሱዳን ያለው ህዝብ ድምጽ መሆን ነበረብህ። አንተ የአብይ መሐመድ ተላላኪ ስለሆንክ ብቻ አሁን ለፖለቲካ ኮንቴክስት ስለምትጠቀምበት ወጣቱ ወደ ሌላ አቅጣጫ እንዲሄድ የምትፈልግ ስለሆንክ የአብይ ተላላኪ የአብይ የሆነ የሚሰጥህ ወይም ደግሞ የሆነ ነገር ስለምትፈራ የሱን ሐሳብ አራማዲ ስለሆንክ ብቻ ይህንን ቃል ተጠቀምክ። አዶናይ በስህተት የትግራይ ህዝብ ደግፎ የወጣህ ልጅ በስህተት አሉ እንዳንተ የመሰሉም ሌሎች። እውነቴ ነው። የትግራይ ሐሳቢ መስላችሁ ውስጣችሁ ሌላ ተኩላዎች ትልቅ ጫና ያላችሁ የሚመስላችሁ ግን ልንገርህ የትግራይ ህዝብ በአንተ አፍም አይጠራም። እውነት ልንገርህ በአንተ አፍ አይጠራም። ከጄኖሳይደር አብይ ጋር ሆነ አንተ ድምጽ ሆነ በቃ ሙተሃል። እናትህ አባትህ እዛ ትግራይ ክልል እየሞቱ ነው፣ በረሃብም በምንም በድሮንም ወደ ስደት እየሄደ ያለው ወጣቱን ድምጽ አልሆንክም። አሁን በተባለው እናንተ እየተዘጋጀ ያለው ኮንቴክስት ግፋ የሚለውን በግዳጅ የሚለውን ኮንቴክስት በራሳችሁ ዝግጅት መቀሌ ውስጥ ወይ ደግሞ የሆነ ቀበሌ ውስጥ እያረጋችሁት ያላችሁ በእናንተ ስሪት ላይ መንግስት እያረገው እንዳለ እንትን እያረጋችሁ ማቅረብ ስራችሁ ነው። ይሄ ደግሞ ይጠራል። በቅርቡ ቀን ነፃ ይሆናል። በግዳጅ የሚታገል የትግራዋይ የለም፣ በትግራይ ውስጥ ማለት ነው የለም። እና ተስፋ ቁረጥ አዶናይ፣ ተው በቃ አንተ የራስህ ኑር። አንተ ብልጽግና ነህ። ለኛ አትመጥንም። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርተውት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ።
ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። የዛሬ ሐሳቤ ይሄ መቼም ሶሻል ሚዲያ ማመጣው ነገር የለም። በርግጥ ለዚህ አዶናይ በሚባል ልጅ የመጀመሪያ አይደለም ቪዲዮ ስሰራ፣ እውነቴን ነው። አንዳንዴ ኢሞሽናል ሆኜ ልሰራ እችላለሁ። ነገር ግን ከምንም እኔ የብሔር የምናምን ችግር የለብኝም። እኔ ሰው እኩል ነው ብዬ ማስብ ሰው ነኝ። ነገር ግን ደግሞ በሰዎች ላይ እንዲህ ሲቀለድ ሳይ ደግሞ ማለፍም አልፈልግም። ለዛ ነው የመጣሁትና አዶናይ የመጀመሪያው አይደለም። ይሄ ለስላሳ ጸባይ ይዞ ቲፒካል የብልጽግና ካድሬ ነው። አያችሁ፣ ትላንትና አዲስ አበባ ላይ ሚሊዮኖች ተፈናቅለው ከሰው ዋጋ ይልቅ አበባ ዋጋ ተሰጥቶት የተገነባ ብልጭልጭ ከተማን ለማስተዋወቅ ከያለማቱ እየሰበሰበ ቲክቶከሮችን እዩለት ብልጽግና ማለት ይሄ ነው፣ አድገናል፣ ተቀይረናል፣ ሀገራችን ሰላም ነው እያለ ነገር ግን እሱ በሚያስተዋውቅበት ሰዓት የአማራ ህዝብ በጦርነት ውስጥ ነው። አክቹዋል ጦርነት ላይ ነው። በመካናይዝድም በታንክም በምንም ትልቅ የሆነ ጦርነት ትልቅ ጄኖሳይድ እየተፈጸመ ነው የአማራ ህዝብ ላይ። አገር ሰላም ነው እያለ በሚያስተዋውቅበት ላይ በሱ በሚያስተዋውቅበት ሰዓት ላይ አክቹዋል በትግራይ ህዝብ ላይ ጦርነት ባይኖርም ሲስተማቲካሊ ግን ጦርነት ነበረ። ምክንያቱም አብይ አህመድ ከመጣ ጊዜ ጀምሮ ለ4 ዓመት የትግራይ ህዝብ ጌታቸው ረዳና አብይ አህመድ እየተሰዳደቡ ከላዩ ላይ ጄኖሳይድ ፈጽመውበታል የትግራይን ህዝብ። ይሄ የሚታወቅ ፋክት ነው። በድርድር መልክ ሂደው ከተስማሙ በኋላ ሲመለሱ ተስማሙ የተባሉት ተደራደሩ የተባሉት በአብይ አህመድ ስር ከገቡ በኋላ የትግራይን ህዝብ ከበጀት በነዳጅ ከምግብ አገልግሎት ከትራንስፖርት ከህዝብ ግንኙነት ከልክለው አጉረው ለ4 ዓመት ያህል በመከራ በሰቆቃ ውስጥ አስቀምጠውታል። ምክንያቱም የተስማሙበትን እንኳን አንድ ነገር መተግበር አልፈለጉም። አብይ አህመድ ምንድነው ያሉት? የተስማሙት ሰዎች እኔ ጋር መጥተዋል፣ ስለሌላው አያገባኝም ነው። ይሄ ስምምነታቸውን እንዴት አድርገው አፍርሰው ሌሎችን ህዝቦችን ሲስተማቲካሊ እንዴት እንዳጠፏቸው፣ እነዛ ህዝቦች ደግሞ ለምን በአብይ አህመድ ስር ገቡ አልገቡ፣ ለምን እንደ ሰው ሞራል እንዳለው እንደ እናት ምን ጠይቅ ብለን ብናስብ እነዛ ሰዎች እነዛ ህዝቦች ጄኖሳይድ የተፈጸመባቸው ሰዎች ናቸው። ልጆቻቸውን በጦርነት አልቀዋል። ልጆቻቸው ቆስለው አካል ጉዳተኛ ሆነው ከፊት ለፊታቸው እያዩ ነው። ዛሬም የሚበሉት የለም። መንገድ ተዘግቶባቸው በጀት ተከልክለው ትራንስፖርት ተከልክለው። ይህ ለአዶናይ ግልጽ ሳይሆን ቀርቶ አይደለም። ነገር ግን እኔ በጣም ነው ማዝነው። ከዛ ህዝብ ከትግራይ ህዝብ እንዳንተ አይነት ሽልጥልጥ ይወጣል ብዬ አስቤ አላቅም። በጣም ነው የሚገርመው። ምክንያቱም ትላንትና ጄኖሳይድ ተፈጸመብኝ በብልጽግና መንግስት ብለህ አሳይለም ጠይቀ ከካናዳ መንግስት ኢንተርናሽናል ፓስፖርት እና ሲቲዝን ካገኘ በኋላ አሳደድከኝ ካለከው መንግስት ጋር ቁጭ ብለህ ህዝብን አንዴም ሁለቴ ልትበድለው አይገባም ነበረ። በትግራዊነቴ ኮራለው ብለሃል። እውነት መልእክቱን ለትግራዊ ህዝብ ልታስተላልፍ ፈልገ ከሆነ የትግራይ ወጣቶች እየደረሰባቸው ያለፉበት ያሉትን ሰቆቃ መከራ እነሱ ያውቃሉ። ለምን በትግረኛ መልእክቱን አላስተላለፍከው? አይህ አብይ አህመድ ያንተ አለቃ ጦርነት ደግሶ አፈሙዝ ደቅኖ ባስመረጠው ምርጫ ማግስት የትግራይ ህዝቦችን ዳግም ሊወጋ እንደሚሄድ ግልጽ ነው። ነገር ግን ማስነሻ መንገድ ነው ያጣው። ማስነሻ መንገድ አጥቷል። እንደ ትናንትናው ሰሜን እዝ ተወጋ ብሎ ህዝብን አነቃንቆ የሀገራዊ ስሜት ይዞ ህገ መንግስትን ወይም ህግ ላስከብር ነው ብሎ የሚሄድበት ትሬንድ የለም። ትናንት የተጭበረበረው ህዝብ ዛሬ አይጭበረበርም። እውነታው ገብቶናል። በተለይ ለኛ ለአማራ ልጆች እውነታውን እናውቃለን። ምክንያቱም አይደለም በትግራይ ህዝብ ተገፋው ብሎ ትናንትና ባሰበው ነውና የአማራ ህዝብ ተቀብሎ ጃኑ አልብሶ የመረጠውን ህዝብ ተመልሶ ሲወጋ ይሁንታ የሌለው ከሃዲ መሆኑን እናውቃለን፣ ጠንቀቀን እናውቃለን። ነገር ግን በዚህ ሁሉ ድብድብ ውስጥ አክተሮቹ ጌታቸው ረዳና አብይ አህመድ ናቸው። ምክንያቱም ጌታቸው ረዳ በዓለም አደባባይ አልጀዚራ ላይ ገብቶ ቀርቦ እንዳስረዳው የትግራይ ህዝብ ላይ ጄኖሳይድ እንደተፈጸመ ያውቃል። የጄኖሳይዱን ጦርነት የመራው ጌታቸው ረዳና ራሱ አብይ አህመድ መሆኑን መስክሯል። በሁለተኛ ደረጃ ከጦርነት ማግስት ሐሳቤና ቃሌን ከድርድር በኋላ ቀይር ያለው ብሎ ሲመጣ ይህን ጄኖሳይድ የፈጸመው የአማራ ህዝብ ነው ብሎ እንደገና ደግሞ በተናገረው ንግግር ሂሳብ አወራርዳለሁ ብሎ አብይ አህመድን አስተባብሮ ዛሬም አማራ ክልል ላይ እየተደረገ ያለ ጦርነት የጌታቸው ረዳና የአብይ አህመድ ጦርነት እንደሆነ እናውቃለን።
ነገር ግን የትግራይ ህዝቦች የትግራይ ሰዎች አልፎላቸዋል ማለት ግን አይደለም። ከምን ጊዜውም በላይ ጦርነት ድምጽ ባይሰሙም ሲስተማቲካሊ ግን ህዝቦች እንዲያልቁ እየተደረገ ነው። ምግብ ተከልክለው፣ በጀት ተከልክለው፣ ውክልና ሳይኖራቸው፣ ደሞዝ በሌላቸው ምን ሰርተው እንዲበሉ ተፈልጎ ነው? እኮ የሰርቫይቫል ጉዳይ ነው። አንተ እንደምትለው አንተ በምትለው በድሎት መልክ እየሄዱ እንዳልሆኑ በመከራ ውስጥ ያለነው እኛ የአማራ ልጆች በምን ውስጥ እያለፉ እንደሆነ እናውቃለን። አንተ ግን ትናንትም በድልሃቸው አሳይልም ተጠቀብለህ ኢንተርናሽናል ሲቲዝን አግኝተ ፓስፖርት ካገኘ በኋላ ለነዛ ለተበደሉት ህዝቦች ጄኖሳይድ ለተፈጸመባቸው ጌታቸው ረዳ መጥቶ ለመሰከረላቸው እናቶች ፍትህ ላስጠጣ አይደለም ያልከው። ዛሬም መጥተህ አሸንዳ ነበር። የትግራይ ወጣቶች እኮ ካሸንዳ በላይ ነው የገጠማቸው መከራ። የአማራ ህዝቦች እኮ የገጠማቸው ካሸንዳ በላይ ነው። እንደገና መልእክቱን እውነት ተበድለዋል ላሉት እንዲሰሙህ ለምን በሚሰሙት ቋንቋ ማስተላለፍ አልፈለክም? አይህ ዛሬም የምታነሳሳው የምትቀሰቅስበት ጦርነት የምታስጀምርበት ምናልባትም የሰሊጥ ፖለቲካ ተከታዮች ምናልባትም ከአብይ አህመድ ጋር ከትግራይ ጋር ድርድር ሲያደርግ በመንዳ ተነጥለው የሄዱት ተከትለው መጥተው አብረው ይወጉኛል ብለህ አስበህ ይሆናል። እሱ እንደማይሆን ምንኝ አይሆንም። ለውጡም የተለየ ነው፣ ጦርነቱም የተለየ ነው የሚሆነው። ይህን ስል ጦርነት እየደገፍ እያበረታታው የሚደረገው አፈሳን እያበረታታው ግን አይደለም። ጦርነት ይቆም እያለን ያለ ነው። ጦርነቱን ግን እያካሄደ ያለው አብይ አህመድ አድርጎ በሌሎች ፕሮጀክሽን ስለሚያካሄድ ሌሎችን ስለሚያሳብብ ነው። አክቹአሊ የትግራይ ህዝብ መከራ የአማራ ህዝብ መከራ የሚመነጨው ከ4 ኪሎ ከአብይ አህመድ ነው። ዛሬ አክተሩም ጌታቸው ረዳም አክተሩ አለ። ምክንያቱም ባለም አደባባይ የተናገረው ክሎዝ ፍሬንድ ነው አብይ አህመድ ብሏል። ከጦርነት በፊትም ከጦርነት በኋላ። ታዲያ የጦርነት ጊዜ ስለምንድነው ሲሉ ያን ጊዜማ ያው እየተፋተርነ ነበር አለ፣ አክቲንግ ነበር። ዛሬ ግን መጥታችሁ አንተ እነዚህ በሞጋሳ የገባው እና አብርሃም በላይ እነ ጻድቃን ወይም ነጌታቸው ረዳ በላኩ ወገንክን እንደገና በማታቀው ፖለቲካ ገብተ መንዘባዘብ መበሳበስ አልነበረብም። ግን አታቀም አይባል በጣም ተሰስተን። አሁንም ቢሆን መልእክቱን ልታስተላልፍላቸው ተበደሉ ላልካቸው ወገኖች ከፈለክ በሚሰሙ ቋንቋ አስተላልፍ። አሁን ይህን መልእክት የምትናገር ቀድም እንዳልኩ ምታነሳሳው ማህበረሰብ ስላለ ነው። እሱን የሚነሳሳል ማህበረሰብ የለም። ምክንያቱም ዛሬ የትግራይ ህዝቦች በደል እየገባን ነው። ምክንያቱም እኛም ትናንትና ባለፉበት በደል እያለፍነ ስለሆነ እየተገፋ ስለሆነ ያማራ ልጅ እየተጨፈጨፈ ስለሆነ ጄኖሳይድ እየተፈጸመበት ስለሆነ አብይ አህመድ እስካለ ድረስ ጦርነት ነው፣ መቆሚያ የለውም። ይህን ደግሞ ቅዱ ፕላኑ ነው፣ አገርን መበታተን ነው። እንደናንተ አይነቶች ደግሞ ህዝብን እያዋጉ እያፋጁ እየበደሉ መክበር መታወቅ እውቅናህን ይዘህ ግን ያስከው ሲቲዝን ግን ለነዛ ጄኖሳይድ ለተፈጸመባቸው ወገኖች ፍትህን ያሰጥ ነበር። አይደለም ለተወደድክበት ፕራውድ ሆንበታለሁ ላልከው ማህበረሰብ ሳይሆን በምትናገርበት ቋንቋ ለአማራው ራሱ ትበቃ ነበር። ነገር ግን በጣም ክፉ ተንኮለኛ እስስት ነህ። እዚህ በላይ ብልህ ደስ ይለኝ ነበር። ከ10 ደቂቃ በላይ ስለማይወስድ ነው ቪዲዮ፣ ግን መጣበታለሁ። በዚህ መልክ አንተ ጦርነትን ልታወግዝ አትችልም። ካወገዝክ ሚልክህን አለቃህን ጌታቸው ረዳን ሚልኩን አብይ አህመድን አቁሙ በላቸው። ኢንተርናሽናል ፓስፖርት ያለ ሰው አቡይ አህመዱ ማለትም አቡቱቱ ዛሬ ምን አለች? የትግራይ ወጣት ለሱዳን እየተሸጠ ነው ብላለች። እውነትሽን ነው። አይ አቡቱቱ አንቺ ራስሽ መሀይሟ ለወንበርሽ ጥበቃ ስንቱን አሻሻጥሽ። ከደቡብ ስንቱን ወላይታ፣ ሲዳማ፣ ዶርዜ፣ ሀዲያ፣ ከምባታ፣ ኦሮሞ ስንቱ ነፍሳቸውን በ10 ድርሃም ጥይት ሸጥሽ። ስንቱን ለባልሽ ለቤንዛይድ የደም ሱስ ለማይጠበቃ ግብር አፍስሰሽ ገበርሽ። ስንቱን ንጹሐን ኢትዮጵያዊ አሻሻጥሽ። ስንቱን አስገደልሽ። ሌላው ደግሞ እንኳን ሻቢያ ወያኔና ሱዳን ሌላ ቢጨመርም የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ብላለች። አያቡቲ ነው እንደው እኮ ውርደቱ አይጠገም። ኢማጂን ጎበዝ፣ ይሄንን አፏን ሞልታ የምትለው አቡይ አህመዶ ናት። ይቺ ሰውዬ ገና ለገና ትኩስ የሆነ ከትላንትና ወዲያ ዘንድሮ ከኤርትራ ጋር ባንታረቅ ኖሮ ጉዳችን ፈልቶ ነበር፣ ወንበሬ ባፍጢሙ ተደፍቶ ነበር ያለችበት ልጋጓ ሳይደርቅ ነው ይሄን የምትለን። አያቡቲ ነው። ህወሓትማ እኮ በሳት ጅራፍ ገርፎሽ አሳዶሽ ከቆላ ተንቤን እስከ ዛላንበሳ እያራወጠ መከራሽን አብልቶሽ ውሃ እያሰኘሽ ከመቀሌ እስከ ራያ ከድፍን ትግራይ መዝልጓ አስወጥቶሽ አይደል እንዴ ወሎ ገብተሽ ዋጥተሽ ትንሽ ተንፈስ ያልሽው። ከዛማ እንደ ልማድሽ እስከ ደብረ ብርሃን ድረስ
ከስር እየተከተለ ለብልቦች በኋላ አይደል እንዴ አማራና ኤርትራ እሪ ብለሽ እግዚኦ ብለሽ የተረፍሽው? ቲዲኤፍ ሸጎዬ እያለ ያለ ባጫ ደፈሌ ሲያስጨፍርሽ እማይ አሜሪካ ድረሽ ያልሽው አንቺው አይደለሽ እንዴ? አረዴ ደባ አይደለም፣ ሾርት ሜሞሪ አይደለም። ደግሞስ እናት ድርጅትሽ ኦህዴድ ትላንትና ከስልጣኑ ሻዕቢያን ለምኖ ተለማምጦ ትግራይን በ9 ክልል በሁለት ሀገራት እገዛ ተደግፎ አይደል እንዴ አዳነሽ? ኦፍ ኮርስ በቱርክና በኢራን ድሮን በአዘርባይጃን ጥይት በጥቁር ክላሽ እየገዛሽ አይደል ትላንትና የተሻገራችሁት? አዎ አቡጡጡ ኦህዴድ ትግራይን ብቻዋን አይችላት። ካካው እስኪያመልጠው እስከ ደብረ ብርሃን ድረስ አሯሩጠው አሳደው ገርፈውታል። አቡይ አህመዶ ቂመኛና ፈሪ መሀይም ነች። እስካሁን ውርደቷን ቂሟንም አረሳች። ያበራሽን ጠባሳ ያየ ሆኖባት ያንን እሳት ዳግመኛ ልትጫወትበት አሁን አትፈልግም። እንበልና እድሌ ልሞክር ብላ ከመጣች ግን መጨረሻዋ እንደደረሰና ከሷም በኋላ መሰል አይነት ነውረኞች ስልጣን ላይ እንደማይወጡ የሷም ደም ደመከር ሆኖ ቆሻሻና የጄኖሳይደር ታሪኩ በዓለም ገበናው ተገልጦ እንደሚጻፍ ጠንቅቃ ታውቃለች። የትግራይና የአማራ ህዝብ አሁን በፈጠረው ህብረት ቀጥሎ በቲዲኤፍና በፋኖ መካከል ያለው ህብረት መንግሎት እንደሚያድር ከሱም ከአጫፋሪ አማካሪዎቹም የተሰወረ አይደለም። ሰሜኑ አንድ ከሆነ አቡይ አህመዶ ዘበሻሻ አንድ ቀን አያሳድራትም። አቡይ አህመዶ ስለ ሉዓላዊነት ለማውራት ሞራሉ የለውም። መርህ አልባ አላዋቂ ሳሚ ሰው ኢትዮጵያን የማትወጣው መቀመቅና ዘቅት ውስጥ የከተተ ሰው እናትና ልጅን በአንድ ወንበር ብሎ በጾም አፋቸው በድሮን የፈጀ የጨፈጨፈ ቆሻሻ ስለ ሀገር የማውራት ሞራል የለውም። 8 ዓመት ሙሉ ብልጭልጭ ዲምላይት እየሰራ ጥይት እየገዛ የኢትዮጵያ እናቶችን ልጆች የፈጀ አውሬ ለሱዳን አልቡርሃኒ አልፋሽጋን የጎንደርን መሬት ድሮም የናንተ ነው ብሎ የመረቀው ወራዳ ማፈሪያ ባድመን ዛላምበሳን ያለ ኮሽታ ያስረከበ ግድቡን የሸጠ በደመ ነፍስ በአውሬ ገዳዮቹና በአማካሪዎቹ የሚገዛ በሀበሻ ጥላቻ በሰከሩ የሚርመሰመሱ አጫፋሪ አማካሪዎቹ የሚነዳ እንስሳ መሀይም መሬት ለውጭ ሀገራት ቆርሶ አይሰጥም ነበር። ይሄ ነውረኛ መሀይም የሉዓላዊነት ትርጉም ቢገባው ኖሮ የውጭ መንግስትን ጋብዞ አማራንና ትግሬን አይጨፈጭፍም ነበር። የሉዓላዊነት ትርጉም ቢገባው ኖሮ አገሪቱን ለአይኤምኤፍ እጅና እግሯን አስይዞ በሐራጅ አሳልፎ አይሸጣትም ነበር። ይሄ ጥፍራ መሀይም እና የማፊያ ቡድኑ ኦህዴድ የሚሉት ለነዚህ ቡድኖች የኢትዮጵያ ሉዓላዊነት ማለት ለጨቅላውና ለነሱ ከአዲስ አበባ ቡራዩ ከቡራዩ በሻሻ ያለውን መስመር ማለታቸው ነው። እሱም ሰላም አይደለም ባይዘው። በዚህ አጋጣሚ አቡጡጡ ዛሬ የፋኖን ስም ሳትጠራ ተጠንቅቃ እንደ መካ መዲናና እንደ አክሱም ጽዮን ጾማው በሩቅ አፏን ሳትከፍት አክማ አልፈዋለች። አፏን ምን ይሻላል? ያራዳ ልጅ ምን ሆነሽ ነው አቡጡጥዬ? ምክንያቷ ምንድነው ብለን ስንጠይቅ አለቅጥ መፍራቷን ተጋሩ ሆ ብሎ ተነስቶ ከወንበሬ ባፍጢሜ ይደፋኛልና ፋኖስ ምናልባት ያስጠለኛል ባያስባ ሊሆን ይችላል። ሞኝሽን ፈልጊ። በመጨረሻም አንድ ቲፕ ልጨምርላችሁ። ትናንትና በዋለው ፓርላማ ላይ እርር አድርጎ አንጀቷን ያደበነውን ዶክተር ደሳለኝ ጫኔን የህዝቡን ወኪል ከፓርላማ ጀርባ ካሜራ አስከትላ ሄዳ አቅፈዋለች፣ ለፎቶግራፍ ማለት ነው። ከዚህ በፊትም ቴዲ አፍሮንም ማዲንጎ ለቅሶ ቤት ልታገኘው ሄዳ እንዲሁ ልታደርግ ነበር፣ አልተሳካላትም። ያኛው ነቄ ነው ጣ ብሎ ተቀየሰ። ዶክተሩ በሼም ከኋላ ፎቶ ሲያነሱት ዝም ብሏል። ለማናቸውም ባላችሁበት ይመቻችሁ። ፒስ